አቤት ውርደት፣ አቤት ቅሌት! ከእንደዚህ ውርደት ፈጣሪ ይጠብቀን። ቤተሰብ እስኪ ታነቂው ሽምት ማለት ነው። መቼም አብርሽን አታገኙም፣ መቼም ማለት ነው። በዚህ ሰዓት እኔ አስፈልጋለሁ፣ በጣም ታስፈልጋለሽ እንዴ! ቤተሰብ አለ እኮ ልጁ፣ ቤተሰብ አለ። አንቺ ምን ቤት ነሽ? ለአብርሽ እኮ አንቺ ምንም አይደለሽም። ገባሽ አይደለ? የህጋዊ ሚስት አይደለሽም። ሸማግሌ ያላክልሽ አንቺ ምን ነሽ? እስኪ ንገሪኝ። እንኳን ቢሆን ሩታ ናት። ገባሽ አይደለ? የልጅ እናት ስለሆነች ማለት ነው። አንቺ ምንም አይደለሽም ለአብርሽ ማለት ነው። አንቺ ደፋር ማለት ነው። ሩታ የሆን ነገር ተናግራ ሄዳ ነበረች ቤተሰብ። በመጨረሻ ሩታ የሆን ነገር ነው የተናገረች። ምን አለችው? አብርሽ 1 ሳምንት የሚቆይ 2 ሳምንት የሚቆይ ወር የሚቆይ ግን አብርሽ የኔ ነው። ሌላ ቦታ እኔ ዋሽታችሁ ሌላ ቦታ የምትወስዱ ከሆነ ሰማለሁ ብላለች። ይሄ ነው በቃ፣ ይሄ ፈርታ ነው። በዚህ ሰዓት እኔ ለአብርሽ አስፈልጋለሁ። ኤፍሬም እና ሩታ የሆን ነገር ቢያደርጉስ? ለታላቅ እህት ክብር የላችሁ፣ ለወንድሙ ለታላቁ ወንድሙ ክብር የላችሁም። አንቺ ክብር አለሽ? ምን ክብር አለሽ አንቺ? አላገባሽም፣ ባለትዳር አይደለሽም፣ የአብርሽ ሚስት አይደለሽም። ምን ነሽ አንቺ? እስኪ ሄርሜላ ንገሪኝ። አንቺ ውሽምት ነሽ እኮ፣ ምንም አይደለሽም ለአብርሽ ማለት ነው። ከአብርሽ ልጅ የለሽም፣ አላገባሽም፣ የህጋዊ ሚስት አይደለሽም። አንቺ ምን ሆነሽ? እሱን አጥቼ መኖር አልችልም። ታነቂ ብዬሻለሁ። እስኪ ታነቂ፣ ታንቀሽ ማየት ፈልጋለሁ ሄርሜላ ማለት ነው። አንቺ ውርደታም ማለት ነው። እቺ የሴት አሰዳቢ፣ ልክ እንዳንቺ ሴተኛ ዳሪ ናቸው አንቺ የሚደግፉ ማለት ነው። ገባሽ አይደለ? አንቺ የሴት አሰዳቢ ማለት ነው። በአንቺ ቤት አንቺ መልካም ሴት፣ ጥሩ ሴት ለመሆን እኮ ነው እዚህ ጋር ስለ ሩታ ስም ታወራለች። እቺ የሩታን ጥንቡሳ ሲዘሽ ገደል ግቢ ማለት ነው። አንቺ ሴተኛ ዳሪ ማለት ነው። የሩታ ስም አትጥሪ። ገባሽ አይደለ? አትጥሪ። ራስሽን ችለሽ ተናገሪ። ገባሽ አይደለ? ሩታ ሩታ አትበይ። ገባሽ አይደለ? አንቺ ነሽ እኮ በሰው ትዳር ጥልቅ ብለሽ የገባሽው ማለት ነው። አንቺ የሴት አሰዳቢ ማለት ነው። የምሬ ነው የምላችሁ። እቺ የምትደግፉ ልክ እንደ ሄርሜላ ሴተኛ ዳሪ ናቸው። ሄርሜላ የምትደግፉ ማለት እቺ ውሽምት የምትደግፉ የእሷን ድርጊት ስራ የምትሰሩት ሰዎች ናቸው። እኛ ደግሞ ከእውነት ጎን ነን። ገባሽ አይደለ? እሷ የምትደግፉ ግን ጤነኛ ናችሁ? የምር ታውቃላችሁ እኮ ሩታ እውነት እንዳላት ታውቃላችሁ። ለምን ከውሽምት ጎን እንደሆናችሁ የሰውን ባል የምትቀሙ ሴቶች ናችሁ። በተለይ ሴቶች ናችሁ ሄርሜላ የምትደግፉ ማለት ነው። ወንዶቹ ሄርሜላን አይደግፉ። የምሬ ነው የምላችሁ። ማንም ሄርሜላ የሚደግፉ ወንዶችን አላየሁም። ሩታ የሚደግፉ ወንዶች ናቸው ብዙ ጊዜ ቪዲዮ ሲሰራ ማያቸው ማለት ነው። ሄርሜላ የሚደግፉ ልክ እንደ ሄርሜላ የሰውን ባል የሚቀሙ ሴቶች ናቸው የምትቀሙ ማለት ነው። የሰው ባል ላይ ፍጥ የምትሉ ሴቶች ናቸው ሄርሜላ የምትደግፉ ማለት ነው። ገባች አይደለ? እኔ እሱን ማጣት አልፈልጉ፣ እሱን ህጥቼም መኖር አልችልም። ታይ እባክሽ፣ ለአብርሽ ብለሽ ስራሽን ትተሽ ቡታየራ ሄደሽ አብርሽ ምን እንደሆነ ቤት ድረሱ ልትሄጂ ነው የፈለግሽ? ኤፍሬም እና ሩታ እንኳን ለቡዜና ለዳፊ ያልተመለሱ ለአቤይ ለአብርሽ እናትና ለጋሼ አይመለሱም። የሆነ ነገር አድርጎ ይዞ ይሄዳሉ። እኔ ደግሞ አብርሽ ነጥቼ መኖር አልችልም። ተይ እባክሽ። አንቺ ነሽ ወይስ ኤፍሬም ነው ለአብርሽ የሚቀርበው? እስኪ ንገሪ። አንቺም እኮ ምንም አይደለሽም። ገባሽ አይደለ? እዚህ ጋር እኔ ነኝ ተወዳጅ አትበይው። እሺ ገባሽ አይደለ? እቺ የሴት አሰዳቢ ምን አይነት ናት እቺ? አረ ኢፈሪ አብርሽ እኮ ምንም አላደረገልሽም። ገባሽ? ሸማግሌ አላገለሽም፣ አላገባሽም፣ ምንም አይደለሽም። ገባሽ አይደለ? ሩታ እውነት መሄድ ትችላለች። ምክንያቱ አግብታለች። አብርሽ ሸማግሌ ልኮላታል። ልጇንም ይዛ መሄድ ትችላለች። እስኪ አንቺ ምን እንደምታመጪ ማለት ነው። አረ ሄርሜላ ኢፈሪ ምን የመሰለ ቆንጆ መልክ ይዘሽ ምን ዋጋ አለ? አራንቺ ሴት አሰዳቢ ቅሌታም ማለት ነው። ስንት ወንዶች የሚፈልጉ ሴት ነሽ። አንቺ ግን ባለትዳር ወንድ መሀል ገብተሽ በዚህ ልክ አንቺ ሰላማዊ ህይወት የምትኖሪ ይመስልሻል? የሰውን ህይወት በጥብጠሽ የሰውን ባል የራሴን ካላደረግኩ ያልሽ ሴት ነሽ። ለህፃን ልጅ ለልዑል ያላሰብሽ ሴት ነሽ አንቺ። እስኪ ለነገ ህይወትሽ አስቢ ማለት ነው። ልጁን ጭንቀት ውስጥ ልታስገቢ ማለት ነው። አብርሽ እኮ ያለ ቤተሰብ ጋር አንቺ ምን ቤት ነሽ? ለአብርሽ እኮ ምንም አይደለሽም።
ገባሽ አይደለ? እዚህ ጋር በቤትሽ ደግሞ የሩታን ስም አትጥሪ። የሩታን ጥንቡሳ ይዘሽ ገደል ግቢ ማለት ነው። አንቺ የሴት አሰዳቢ ደግሞ ከሩታ ጋር እኩል ለመሆን ትሞክራለሽ። መቼም ሩታ ልትሆኝ አትችይም ማለት ነው። አንቺ ሚላሳኛ ማለት ነው። ሩታ እንዳንቺ አትፈልግም ብዙ መውራት ማለት ነው። ገባሽ አይደለ? በብዙ ነገር ስለምትበልጭሽ ማለት ነው። ገባሽ? የአንቺ አለባበስና አንቺ በየሳምንቱ አንዴ እንደፈለግሽ የምትቆይ ሴትዮ ማለት ነው። አለባበስ መቀየር፣ ፀጉር መቀየር እና አንቺ ስራ ምንድን ነሽ? ምን ስራ አለሽ? ስራሽ ወንድ ነው። የወንድ ቄጥ ስር ማጠፊ የወንድ አምላክ ነሽ። ኢትዮጵያ ውስጥ ወንድ መቼም ሞልቷል። ቡታየራ ውስጥ ከአብርሽ ውጭ ወንድ የለም እንዴ ጋይስ? እቺ የሰውን ባል በግድ ካላደረግኩ የራሴን ካላደረግኩ ያለች ሴት ናት። ምን ሆኖ የምትደግፉች ጋለሞታ ማለት ነው። ሩታ እውነት እኮ እውነት አላት እኮ ሩታ መሄድ በቃ መፍት አላት። ገባሽ? ጋሼ እኮ በጣም ነው ሩታ የሚወዳት። ለዛ ፈርታሽ ነው ሩታ ወደ ራሷ እንዳታመጣ አብርሽ የሆን ነገር እንዳታደርግ። እንዳንቺ ጅል አይደለችም። ገባሽ አይደለ? አንቺ የሆን ነገር አብርሽ ላይ ስላደረግሽ በዚህ ልክ የተጨነቅሽው ማለት ነው። ገባሽ አይደለም? መልሰሽ እኮ ሰዓቱን ያሰረችው። ገባችሁ? አብርሽ እጅ ላይ መልሳ ነው ሰዓቱን ያደረገችው። ሰዓቱ ላይ የሆን ነገር ስላለ ነው በዚህ ልክ እንደዚህ የተጨነቅሽው ማለት ነው። አንቺ የሴት ቅሌታም ማለት ነው። ምን አይነት ናት እቺ አገሰስ? እንዴት እንዳስጠላችኝ እግዚአብሔር። ምን ሆነ የምትደግፉ? እቺ ምን ሆነ የምትደግፉ? እስኪ ሴቶች ንገሩኝ። እሷ የምትደግፉ ሴቶች ናችሁ፣ ሴተኛ ዳሪ ናችሁ እና እሷ የምትደግፉ ማለት ነው። ማለት ኢጃዛ ቤት የምትኖሩ ሴቶች ናችሁ። ካላ ብር የሰውን ብር የለመናችሁ የምትኖሩ ሴቶች ናችሁ። ገባችሁ አይደለ? ሰውነታችሁ ሸጣችሁ ለወንድ የምትኖሩ ማታ ማታ ማለት ነው። ለዛ ነው እሷ የምትደግፉ ማለት ነው። ለእውነት ብትቆሙ ጥሩ ነው። ገባችሁ አይደለ? ብዙዎቹ በሩታ ተለውጣችሁ ትልቅ ደረጃ ደርሳችሁ ዛሬ ሩታን ካዳችሁ። እኛ ደግሞ ከእውነት ጎን ነና ሴተኛ ዳሪ ልንደግፍ አንችልም። ገባችሁ? ሄርሜላ ምንም እውነት የላትም። እኔ እሱን ማጣት አልፈልጉ። ከአጠገቤ እንዳትራቀኝ አለኝ። ከአጠገቤ እንዳትራቀኝ አለ። መቼ አለሽ? ቪዲዮ እኮ አይተናል። መቼ አለሽ? ውሸታ ጭቃዳዳ ማለት ነው። አሁን እሱን ፈልጋ ሮም በሮም ልትቀመጪ አብርሽ ቤተሰብ ጋር እንዳይቀመጥ አንቺ ጋር ለማስቀመጥ ነው ቡታየራ ሄዳለሁ የምትይ ማለት ነው። እቺ ምን አይነት ጋር ለሞታ ናት እቺ? አረ በጣም አበዛሹ። በተለይ ሩታ ስም አትጥሪ። አንቺ ስለ ክብር አታወሪ። ለራስሽ አታውቂም፣ ስለ ሰው ክብር ታወራለሽ። አንቺ ምን ክብር አለሽ? ክብር ቢኖርሽ እኮ ሰውነትሽን ሸጠሽ እኮ በሰው ትዳር ላይ አትገቢም ነበር። አንቺ ቅሌታ ማለት ነው። የሴት አሰዳቢ